ላይክ አድርጋችሁ ይሄን ቪዲዮ ፓራውሪ አውጥታችሁ እንድታሳዩ ስለምፈልግ ነው። ወንድ ልጅ ካገባ በኋላ ከተያዘ በኋላ ከከበረ በኋላ ብዙ ነገር ካለው በኋላ ሴቶች ለምንድን ነው ወደ ትዳር ውስጥ የሚፈልጉት? ይሄን ኮሜንት ላይ እንድትነግሩ ይፈልጋለሁ። ላይክ አድርጉ። ግን ለማንኛችሁም ተከታዮቼ ቪዲዮን እስከ መጨረሻው አውልኝ። የኔ ልዩ ፋሚሊዎች ይሄን ቪዲዮ ከወደዳችሁት ላይክ እያደረጋችሁ ጀምሩ። የኔ ንግስት የሚዲያው ድምቀቶች፣ የእናት አባታችሁ ማብራቶች፣ የመዳም ቅመሞች እናንተ ለኔ ልዩ ናችሁ። ካምሳ ውሸታም አጭበርባሪ ዩቲዩበሮች አይምሯችሁን ጠብቃችሁ እንደምትቀጥሉ ተስፋ አደርጋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ግሪስ ፋሚሊ የፋፊ ቤተሰቦች የነብሯ ቤተሰቦች ሰላም ብለናል። ዛሬ መተንላችኋል። አንዳንድ ጊዜም ወደ ራሳችን ስንመለስ ማለት ነው በቃ እንደው ዝም ብሎ ፈታ ያደርጋችኋልና ላይክ እያደረጋችሁ ይሄን ቪዲዮ እንደምታበረታችሁ ተስፋ አደርጋለሁ። ብዙ ነገሮችን በሚዲያ ውስጥ እየተጠቀምን ነው። ነገር ግን የት ያላችሁት? አሁን የት ናችሁ? ምን እያሰባችሁ ነው? እኛ ምን እየሰራን ነው? ወይነን ምን እያደረግን ነው ብለን እየጠየቅን ነው ራሳችንን። ለኛ አይምሮ የሚጠነቀቅ ለኛ የሚያስብልን አለ ብላችሁ ታስባላችሁ? በዚች ምድር ማንም የለም። እኛ ለራሳችን ዋጋ የምንሰጠውና ራሳችንን የምንከባከበው እኛ ነን። በእውነት ፋሚሊዎቼ ልንገራችሁ፣ እኔ እናታችሁ ታላቅ እህታችሁ ማለት ነው። ከራስ በላይ ንፋስ ብሏልና ከራስ በላይ ማንም የለም። ለራሳችን ትልቅ ክብር ይኖራል። ራሳችንን የምንውልበትን ቦታ እንምረጥ። የምንናገራቸውን ቃላቶች እንቆጠብ። ነገ ዋጋ ያስከፍለናል። ይሄ የምንናገረው ንግግር ለእኛ ህይወት ላይ በጣም ትልቅ ጫና ይኖረዋል። ወደፊት በስሜት ስንናገር ላናቀው እንችላለን። ስናወራም ይገፋፋል ሊሆን ይችላል። ላይ ብላይ ወተን ብዙ እናወራለን። አብሶ ዩቲዩብ ላይ ብላይ ገብቶ ስናወራ በእውነት ፋሚሊ በጣም ራስን ሴት መሆናችን እንጠላለን። ግን ንግግር ዋጋ እንደሚያስከፍለን ብዙዎቻችን አሁን እያወቅን ነው የምንናገረው አይደለም። አብሶ ትዳርን ያላያችሁ ወጣቶች፣ ገና ወደፊት ትዳርን የምትመኙ ወጣቶች እስኪ አንገበታችሁን ምላሳችሁን እስኪ ፈተሻሉት። እውነት ጥሩ አይደለም፣ ዋጋ ያስከፍላል። ባፍ የመጣ ወለምታ ነው። የሰው ልጅ በቤታችን ውስጥ ብዙ አካለ ጎደሎ ሊኖር ይችላል። ብዙ ባራታይዝ የሆነ ልጅ ይወለዳል። ብዙ አይኑ በሽተኛ ልጅ ይወለዳል። ብዙ በቃ ከቤታችን መቼም ከአንድ ቤተሰብ ውስጥ በእውነት ሀቂቃ ነው የምላችሁ ብዙ ነገሮች ሊፈጠሩ ይችላሉ። ያ ነገር ብዙ ጊዜ ኃጢአት ነው ይባላል። ኖ ኃጢአት ብቻ አይደለም። ባፍ በወለምታ የሚመጣ እንደ ቀልድ እናንተ በስድብ ነው እንዴ? በቀልድ የተነሳ ያከለ ልጅ እኮ ብሎ ማውራት ለራሱ ይሄ ነገር ትክክል አይደለም። በእውነት ፋሚሊ እኛ ነገ የምንወልዳቸው ልጅ ምን እንደሚሆኑ አናቅም። የልጅ ልጆቻችን ምን እንደሚደርስባቸው አናቅምና እዚህ እንደቀላል የምንናገራቸው ሚዲያ ላይ ወተን እኛ ዋጋ እንደሚያስከፍለን እንማረራለሁ። የኔ ውድ ፋሚሊዎቼ፣ የኔ እንቁ ቤተሰቦቼ 12,000 ወር እየገባሁ ነው። እናንተ ነብር ናችሁ። የራሳችሁን ትታችሁ ለብዙ መሳኪን የምትደርሱ ቤተክርስቲያን ብትሉት መስጊድ ብትሉት አህለል ከይሩ ብትሉት በእናንተ በመዳም ቅመማ ብርታት ስለሆነ የቆመው እናንተ ጀግና ናችሁ። ግን የምንውልበትን ቦታ እንምረጥላለሁኝ። በእውነት ፋሚሊ ሰው ልጅ ስራ ጨርሳችሁ ላይ በላይ ገብታችሁ ፈታ ማለት ትችላላችሁ። ለምን ብዙ የመዳም ጭሆት አለ፣ የስራ ጫና አለ። ትርፍ ሰዓታችንን ከጓደኞቻችን ጋር ፌርሜሽን መለዋወጥ እዛ ላይ ትንሽኛ አንድ አይደለ ከናፍቆትም የተነሳ ፈታ ልንል እንችላለን። ነገር ግን የምንናገረው ንግግር ዋጋ እንደሚያስከፍለን ብዙዎችን እናውቃለን። ግን በእውነት በስሜት የምንሳዳደብ በስሜት የምናወራ ሰዎች አለንና ይሄ ነገር የሴትነት ባህሪ አይደለም እላለሁ። ሴት ማለት
ሰተርተር ብላ ካፏ የምትኖር ናትና አንዳንድ ጊዜ እንደዚህ ስናገር አንቺስ ሚዲያ ምን ታደርጊያለሽ እንዳትሉኝ፣ እኔ ያው ስራ ላይ ነኝ ብዬ ነው እንጂ አዎ አይፈቀድልኝም፣ በሃይማኖቴ አይፈቀድም። ነገር ግን ስራና ሴብ ያደረጋችሁት ነገር ሊኖር ይችላል። ወደፊት መድረስ የምፈልገው ማንሳት የምፈልገው ሰው እንዳለኝ ብዙ ጊዜ እናገራለሁ። በዛ ምክንያት እንጂ በዚህ ልክ ወጥቼ ሚዲያ ላይ አውሪ ብሎ የፈቀደልኝ ሃይማኖት የለም፣ ማንም የለም። እናውቃለን ይሄንን። ብዙ ሰው እንዲናገረኝ አልፈልግም። በዚህ አውቄ ወድጄ የወጣሁበት እስከሆነ ድረስ አላህ ረብል ዓለሚን መቼም የሰው ልጅ ክፉም ሰርቶ ሰው ልጅ ሰርቆም ሐራም ዝሙት ሰርቶ ማረኝ ይላል እና እኔ ደግሞ በአደባባይ ያው አስተያየት ሰጥቼ ብር አግቼ ሰው እረዳለሁ ብዬ ስለሆነ የመጣሁት አላህ እንግዲህ ማሪውን እሱ ነው የሚያውቀው ማለት ነው። እኔ የሰውን ገንዘብ አልንካ፣ የሰውን አልበድል፣ የሰውን እንትን አልንካ እንጂ እንደዚህ በቃ ስራ ሰርቶ ሰው እረዳለሁ ብሎ መነሳት ኃጢአት ከሆነብኝ አላህ ይቅር ይበለኝ። ነገ ተነገ ወዲያ ደግሞ ተወብቼ ወደ ራሴ ልመለስ እችላለሁ ማለት ነው። ላይክ እያደረጋችሁ ይሄን ቪዲዮ እስከ መጨረሻ እያችሁ አበረታቱ ፋሚሊ። እኔ የምለው አሁንም ራሳችንን እንፈትሸው፣ ቆም ብለን እንፈትሽ የምንናገራቸው ንግግሮች። ሰው ልጅ እኮ ኮሜንት ስትጽፉ አሁን አሁን ዩቲዩብ ሲከፈት ዩቲዩብ ሲባል ሲመሰረት ሰው ያስፈልገዋል፣ ጀማዓ ያስፈልገዋል። እዛ ጀማዓ ላይ ደግሞ ኮሜንት ይጻፋል። ኮሜንት ደግሞ ርዕስ ነው ለነሱ እና ርዕስ ስትጽፉ ከመናገራችን በላይ የሚያምር ኮሜንት እንዳለ ታውቃላችሁ። ያን ነገር ማስተካከል እንዳለብን ያን ሰው ለመመለስ ከፈለግን በኮሜንት ማስተካከል እንደዚህ ቢሆን እንደዚህ ነው ብለን አይምሯችን ብናካፍላቸው ይመለሳሉ ብዬ አስባለሁ። ነገር ግን ስድብ እንደዚህ ደስ ተከፍቶ ስድብ አንተ እንደዚህ ነው አንተ ምንስ በመልኩም በማንነቱም በሆነ መሳደብ ከሆነ ይሄ ጥሩ አይደለም። አስተያየት ግን መስጠት ይቻላል። ለምን ዩቲዩብ ሲባል ዩቲዩብ የሚወደው እንደዚህ በቃ አለ አይደለ ጫጫታ ይወዳልና በዛ ምክንያት ነው። ላይክ አድርጉ ቪዲዮ የኔ ውዶች እና ወደ ራሳችን ፈትሸው በቃ አስተያየት ስነ ስርዓት ያለው አስተያየት የመስጠት መብት አለን። አንድ ዩቲዩበር ዩቲዩብ ከፍቶ ሲመጣ እንደዚህ ሰዋራ ፊት ለፊት አስተያየት ፈልጌ ነው ቅር ያላችሁን ኮሜንት ላይ ማስቀመጥ መብት አላችሁ ማለት ነው። ማንም ሰው አያሰጡም ብሎ የሚከለክላችሁ የለም። ግን አግባብ ያለው የሚያስተምር ፋፊ እንደዚህ እኮ ነው፣ ሚዲያው እንደዚህ ነው፣ ሰው እኮ እንደዚህ ተበላሽቷል፣ እንደዚህ ነው፣ አንቺም እንደዚህ አትናገሪ። በቃ አስተያየት ይሄ ሚዲያ ላይ ነው ያለ ነው እና አንዳንድ ጊዜ የኔ ፋሚሊዎች ግን የገባችሁ ናችሁ፣ ለሴት ክብር ያላችሁ። ሴት ልጅ ሴትን ሲያከብር አይቻል አቅም። በነገራችን ላይ ግን የኔ ፋሚሊዎች ደግሞ ለሴት ልጅ ትልቅ ክብር ያላችሁ እስከሆናችሁ ድረስ በጣም እወዳችኋለሁ እና ራሳችንን በምንኖርበት ቦታ ፈታ ዘና እንላለን። ቶክቶክ ላይ አይደለም ገብተን ያው መቼ መዳን ቤት ሆነን ጌም እንጫወታለን አንልም። እዛ ቦታ ላይ ስንኖር አስተያየት አለ አይደለም፣ ችግር የለውም። መሰዳደብ እና የወጣ ነገር መሰዳደብ ግን በጣም መጥፎ ነው። እኛ ማንነታችን አይገልጥም። ሙስሊም እህቶችም ክርስቲያን ወገኖችም መሰዳደብን ዜሮ ማድረግ አለብን። የሰው ልጅ ያጠፋል። ፍጹም ነይ ብዬ አላወራም። አጠፋለሁ ግን እመለሳለሁ። ፍጹም በዛ ነገር ውስጥ እጄ ቀዛው ተዘፍቄ ምቀር አይደለም። ሰው ነኛ፣ ይቀየራል፣ አይምሮ ይቀየራል። እና አንድ ሰው ባጠፋበት በዛው ልክ ሰውን የምትገምቱ ከሆነ እናንተ በቃ እናንተ አትቀየሩ ማለት ነው። እና ያው በፊት አብርሽን በጣም ሰድባለሁ። ለምን የምሰደበው አስተያየት ነው። ሚስትህን አክብር፣ ተው፣ ሚስትህን ታላከበርክ ብዬ ብዙ ጊዜ እናገራለሁ። ታውቃላችሁ ሚዲያ ላይ ስትወጡ ብዙ የምታዩት ነገር አለና ለሴት ክብር የሌለውን ዩቲዩበር እንደዛ ማለት አሁን ይሄ ኃጢአት ነው። ሰውን በማይመለከተኝ ግብቼ መናገር እንትን አይለኝም። እሱ በስራው ሊቀጣ ይችላል። ነገር ግን እንደ ዩቲዩበር ሳስብ ደግሞ ተገቢ ያልሆነ ነገር ሲያስተላልፉ ወጣቶች ዛሬ ስልክ የማይጠቀም የለም፣ ይተመለከታሉ፣ ይበላሻሉ። ለካ እንደዚህም ይቻላል እንዴ ሁለት ባንድ ማስሄድ ይቻላል እንዴ ብለው እንዳያስቡ አስተያየት ሰጥቻለሁ። ብዙ አውቃለሁኝ፣ ግን በዛ ቦታ ላይ ቆማለሁ ማለት አይደለም እና ራሳችንን ቀይር ለማለት እፈልጋለሁ። የኔ ልዩ እንቁ ቤተሰቦቼ
በጣም ነው የምወዳችሁ፣ በጣም የማከብራችሁ። በሌላ ቪዲዮ በምርጥ ቪዲዮ በአዲስ ነገር እንደምመጣ እናንተ ከጎን እየሆናችሁ ቪዲዮን ስታውልኝ እኔም ደግሞ ፈታ ዘና አደርጋችኋለሁ ማለት ነው። እኔ እናታችሁ እንግዲህ እንደምታዩኝ ለሁሉም ነገር ብዙም ቦታ አልሰጥም። በኮንፊደንስ መስራት እፈልጋለሁ። ከእናንተ እይታ ካለኝ እኔ ወደኋላ አልልም። ነገር ተመብላት በነገራችን ላይ ስራ ማለኝ ማለት ይሻላል እና እኛ እንግዲህ ሌላ ምንም አልላችሁም። ላይክ እያደረጋችሁኝ ቪዲዮ አበረታ